ተመልካቾች በቴክኒክ ችግር ምክንያት ስለዘገየን ይቅርታ እየጠየቅን የአብሮነት ኢትዮጵያ ጋዜጣዊ መግለጫ አሁን ይጀምራል። ጥያቄና መልስ የአብሮነት ኢትዮጵያ ጋዜጣዊ መግለጫ አሁን ዛሬ የወጣና ወደፊትም ወጥቶ ሊነበብ የሚችለውን የአብሮነት ኢትዮጵያን ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን የሚለውን የጋዜጣዊ መግለጫ አነባለሁ። የአብሮነት ኢትዮጵያ በምስረታ ሂደት ላይ መሆኑን ከ5 ወራት በፊት ይፋ ማድረጉ ይታወቃል። በዚህ ጊዜ ውስጥ በአንድ በኩል የትግል ትብብር ፍላጎትን የሚያነሳሱ የውይይት መድረኮችን የሚያዘጋጅ፣ በሌላ በኩል ደግሞ የምስረታ ሂደቱን ለማጠናቀቅ የሚያስችሉ ውስጣዊ ተግባራትን ስናከናውን ቆይተናል። ባለፉት ወራት 6 የውይይት መድረኮችን በኢንተርኔት ያካሄድን ሲሆን እነዚህ መድረኮች በተቃዋሚው ጎራ ዙሪያ አዲስ እና የአበረታች የትግል ትብብር መንፈስ የፈጠሩ ሆነው ተገኝተዋል። እነዚህን መድረኮች በማዘጋጀት ጎን የአብሮነት ኢትዮጵያን የምስረታ ሂደት በተመለከተ በሰራናቸው ስራዎች መተዳደሪያ ደንባችንን እና ለህጋዊ ምዝገባ የሚያበቃንን ሰነድ ማዘጋጀትና ማጽደቅ ችለናል። የጸደቀውን መተዳደሪያ ደንባችን መሰረት በማድረግም 21 አባላት ያሉትን የአብሮነት ኢትዮጵያን የበላይ ስልጣን አካል የሆነውን ቦርድ አቋቁመናል። ቦርዱ ጥቅምት 21 2018 በአካሄደው የመጀመሪያው መደበኛ ስብሰባው 7 አባላት ያሉትንና የአብሮነት ኢትዮጵያን የዕለት ተዕለት ስራ በኃላፊነት የሚመራውን የስራ አስፈጻሚ ኮሚቴ መርጧል። የተመረጠው የስራ አስፈጻሚ ኮሚቴ ባካሄደው የስራ ድልድልም አቶ ልደቱ አያሌው ሰብሳቢ፣ ዶክተር አዳነ ምክትል ሰብሳቢ፣ አቶ አሸናፊ አብርሃም ጸሐፊ፣ ኢንጂነር ሙሉጌታ ዘለቀ የፋይናንስ እና የንብረት ጉዳዮች ንዑስ ኮሚቴ ሰብሳቢ፣ ዶክተር እስማኤል ጎርሲ የድርጅት ጉዳዮች አስተባባሪ ንዑስ ኮሚቴ ሰብሳቢ፣ ሕዝቅኤል ገቢሳ የህዝብ ግንኙነት ኮሚቴ ንዑስ ኮሚቴ ሰብሳቢ፣ ኢንጂነር መስፍን አየነው የውጭ ግንኙነት ኮሚቴ ንዑስ ኮሚቴ ሰብሳቢ ሆነው እንዲሰሩ ተመርጠዋል። የአብሮነት ኢትዮጵያ ከውስጣዊ ተግባራቱ ጋር በተያያዘ በመጪው ወር ውስጥ የስራ አስፈጻሚ ኮሚቴው 4 ቋሚ የዘርፍ ኮሚቴዎችን የማደራጀትና የባለሙያዎችን አማካሪ ምክር ቤት የማቋቋም ተግባራትን ያከናውናል። ተባባሪ አባላትን የመመልመል እና የማደራጀት ስራንም በቋሚነት ያካሂዳል። የአብሮነት ኢትዮጵያ ከነዚህ ውስጣዊ ተግባራቱ በተጓዳኝ ከ2 ወር ባልበለጠ ጊዜ ውስጥ ውጤታማ ሰላማዊ ህዝባዊ እምቢተኝነትን በኢትዮጵያ እንዴት ማካሄድ እንደሚቻል እና ለዘላቂ ለውጥ የሚያበቃ ሁሉን አቀፍ የሽግግር ሂደት እንዴት ማካሄድ እንደሚቻል ግልጽ አቅጣጫ የሚያመለክቱ 2 ሰነዶችን አዘጋጅቶ ጉዳዩ ለሚመለከታቸው ባለድርሻ አካላት ለውይይት ያቀርባል። በአሁኑ ወቅት በሀገራችን እየተካሄደ ያለው የእርስ በርስ ጦርነት እንዲቆምና ሰላም እንዲሰፍን ጦርነት ጠማቂ የሆነው አገዛዝ ይባስ ብሎ በሌላ አውዳሚና ህዝብ ጨራሽ ጦርነት እየተዘጋጀ ይገኛል። በዚህ ምክንያት የአብሮነት ኢትዮጵያ የሚያከናውናቸው ውስጣዊ ተግባራት በተጨማሪ በመጪዎቹ 2 ወይም 3 ወራት ውስጥ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን በሚል መሪ ሀሳብ የሁለተኛ ዙር አገዛዝ አንቀጥቅጥ የኢንተርኔት ተቃውሞ ህዝባዊ ትዕይንተ ህዝብ እና አንድ በመጠኑና በአይነቱ እስካሁን በተለየ የተቃውሞ ሰልፍ በዋሽንግተን ዲሲ እና በለንደን ከተማ ለማካሄድ አቅዷል። እነዚህ የኢንተርኔት እና በሁለቱ ታዋቂ ከተሞች ሊካሄዱ የታሰቡ የተቃውሞ ትዕይንተ ህዝቦች ከመቼውም ጊዜ በላቀ ሰፊ የህዝብ ተሳትፎ የሚታይባቸው፣ ለመጀመሪያ ጊዜ ትርጉም ባለው መጠን ብሔር፣ ሃይማኖት እና የፖለቲካ ርዕዮተ ዓለም ተሻጋሪ የሆኑና ኢትዮጵያዊ ብዝሃነትን በአግባቡ የሚያሳዩ ትዕይንተ ህዝቦች ይሆናሉ ተብለው ይጠበቃል።
የአብሮነት ኢትዮጵያ ለመቋቋም የበቃበት ዋናው ዓላማ የወቅቱን የህዝብ ትግል በተጨባጭና ጠንካራ ትብብር ለማሸጋገር ስለሆነ ከፍ ሲል የተጠቀሱትን ሁለት የአጭር ጊዜ መርሃ ግብሮችን ሳይሆን ሌሎች ተመሳሳይ ሚና ለመጫወት ከተቋቋሙ ስብስቦች ጋር በመተባበር የጋራ ግብረ ኃይል በማቋቋም የምናካሂዳቸው የበለጠ ውጤታማ ሊሆኑ ይችላሉ ብለን አምነናል። ስለሆነም እነዚህ መርሃ ግብሮች በጋራ ትብብር ማካሄድ እንድንችል ለኢትዮጵያውያን ስትራቴጂካዊ ትብብር ለድልና ለሽግግር ፎረም፣ ለኢትዮጵያውያን ትብብር ንቅናቄ፣ ለሲያትል የኦሮሞ የፖለቲካ ልሂቃን ስብስብ፣ ለአምስተርዳም የፖለቲካ ልሂቃን ስብስብ፣ ለአማራ ህዝብ ማህበራት በሰሜን አሜሪካ፣ ለትግራይ ተወላጆች ማህበራት በሰሜን አሜሪካ፣ ለደቡብ ብሔሮች የፖለቲካ ኃይሎች ጥምረት ራይዝ፣ ለዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል እና ከላይ የተጠቀሱትን መርሃ ግብሮች በጋራ ለማካሄድ ፍላጎት አለን ለምትሉ ሌሎች ድርጅቶች በሙሉ የአብሮነት ኢትዮጵያ የአብሮ መስራት የትብብር ጥሪውን በዚህ አጋጣሚ ያቀርባል። በእነዚህ የአጭር ጊዜ መርሃ ግብሮች ዙሪያ ተባብሮ ከመስራት በተጨማሪም በወቅቱ የህዝብ ትግል ለትብብር እንዲበቃ እገዛ ማድረግን ዓላማችሁ አድርጋችሁ ከተቋቋማችሁ ድርጅቶች ጋራ የአብሮነት ኢትዮጵያ ከመተባበርም አልፎ ተዋህዶ የመስራት ፍላጎትና ቁርጠኛነት ያለው መሆኑን በአጽንኦት ይገልጻል። የተቋቋምነው ለተመሳሳይ ዓላማ ሆኖ እያለ ቁጥራችን መብዛቱና በተናጠል መጓዛችን ከጥቅሙ ይልቅ ጉዳቱ ያመዝናል ብለን ስለምናምን በእኛ በኩል ጠንካራ ህብረት ፈጥሮም ሆነ በአንድነት ተዋህዶ ለመስራት ከልባችን ዝግጁ ስለመሆናችን ለማሳወቅ እንወዳለን። የአብሮነት ኢትዮጵያ ከዚህ በላይ የተጠቀሱትን ተግባራት በማከናወንና በማቀድ ላይ የሚገኘው በዋናነት አንድ ወሳኝ ህዝባዊ ዓላማን ለማሳካት ነው። ይህ ዓላማ በአሁኑ ወቅት በተቃውሞ ትግል እንቅስቃሴ ላይ የሚገኙ የፖለቲካ ኃይሎች በጋራ የህዝብና የሀገር ህልውና ጉዳይ ዙሪያ ተሰባስበው አገዛዝ አንበርክክ ሰላማዊ ህዝባዊ እምቢተኝነት በማካሄድ የህዝቡን ትግል ለአሸናፊነት እንዲያበቁት በአሸናፊነቱ ማግስትም ለሀገራችን ዘላቂ ሰላም የሚያመጣ ሁሉን አቀፍ የሽግግር መንግስት ለማቋቋም እንዲያበቁ ሁለንተናዊ ጥረትን እና እገዛን ማድረግ ነው። እነዚህ አጀንዳዎች ሀገርንና ህዝብን ከህልውና ጥፋት የሚታደጉ እጅግ ወቅታዊና አንገብጋቢ የጋራ አጀንዳዎች ናቸው ብለን እናምናለን። ከተጋረጠብን የህልውና አደጋ መትረፍና እንደ ህዝብና ሀገር መቀጠል የምንችለው እነዚህን አጀንዳዎች በብቃት በማሳካት ነው። ጦርነት ልናስቆም፣ የግፍ አገዛዝን ልናስወግድ እና በአዲስ የሽግግር ሂደት ሰላምን በዘላቂነት ልናሰፍን የምንችለው በአሁኑ ወቅት በበርካታ የዓለም ሀገራት እየተካሄደ ያለውን ጀንዚ ተብሎ የሚታወቀውን ንቅናቄ በወጣቱ ትውልድ ግንባር ቀደም ተሳትፎ የሚካሄድ ህዝባዊ እምቢተኝነትን በማካሄድ መሆኑን አምነን መቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል። ስለሆነም በመካከላችን ያሉ የፖለቲካ ቁርሾዎችንና ልዩነቶችን ወደፊት ለሚካሄድ የሽግግር ጊዜ ፍትህ፣ ዲሞክራሲያዊ ምርጫ እና የህዝብ ውሳኔ ወደ ጎን በማቆየት ያለምንም ቅድመ ሁኔታ በአፋጣኝ ተባብረን እና እጅ ለእጅ ተያይዘን ለዘላቂ ለውጥ የሚያበቃን አገዛዝ አንበርክክ ህዝባዊ እምቢተኝነትን ለማካሄድ ወደሚያስችለን የትግል ደረጃ በፍጥነት ልንሸጋገር ይገባል እንላለን። የአብሮነት ኢትዮጵያ ጥቅምት 29 ቀን 2018 ዓ.ም ስንተባበር እናሸንፋለን። መግለጫው ይሄ ሲሆን ከጥያቄና መልስ ከጋዜጠኞች ለሚቀርብ ጥያቄና መልስ ከመስጠታችን በፊት ምናልባት በዝርዝሩን የተመረጡትን የስራ አስፈጻሚ አባላትን እንደገና ሰብሳቢያችን አቶ ልደቱ የምታስተላልፉትም ፎቶግራፎችን እያያችሁ እንድታስተዋውቁልን የአንድና የሁለት ደቂቃ ጊዜ በመውሰድ አቶ ልደቱ ሁሉንም እንድታስተዋውቅ አሁን እድል ልሰጥ እፈልጋለሁ።
አመሰግናለሁ ፕሮፌሰር ዝቅኤል። በቅድሚያ ይሄ ፕሮግራም 3 PM ላይ ነበረ እንዲተላለፍ የታሰበው፣ ግን በጣም ያልታሰበ እንግዲህ ሁልጊዜ እንዲህ አይነት ዝግጅት ሲኖረን በጣም በሰዓት በማቅረብ ነው የምንታወቀው። ዛሬ ግን ያው የቴክኖሎጂ ጉዳይ ሆነና ያላሰብነው ችግር ገጥሞን ያው ሰዓታችንን ጠብቀን ማቅረብ አልቻልንም። በዚህ ምክንያት ስርጭቱን ማስተላለፍ ጀምረው የነበሩ ሚዲያዎች ሁሉ መቀጠል ሳይችሉ ቀርተዋል። ግን በ3 ወይም በ4 መገናኛ ብዙሃን አሁን እየተላለፈ እንደሆነ እያየን ነው እና ለተፈጠረው ችግር ጥፋቱ የኛ ነው። ከልብ ይቅርታ እንጠይቃለን። በቅድሚያ ያው የአጠቃላይ የመግለጫው ይዘት አሁን በንባብ ቀርበዋል። ከህብረተሰቡ አንዳንድ ጥያቄዎች ነበሩ። ከዚህ ቀደም ብዙ ጊዜ የአብሮነት ኢትዮጵያን ወክዬ በተለያዩ መድረኮች መግለጫ የምሰጠው እኔ ስለነበርኩ ሌላ ሰው የለም ወይ እነማን ናችሁ የሚል ጥያቄ ይቀርብ ነበር እና በእኛ በኩል ግን ያው ውስጣዊ ዝግጅት እያደረግን ነበር እንጂ ብዙዎች ነበርን መጀመሪያ። ነገር ግን ላለፉት 5 ወራት ያው ሰፊ ስራዎች ስንሰራ ነው የቆየ ነው። በአንድ በኩል በመግለጫው እንደቀረበው ወደ 6 ህዝባዊ መድረኮችን አዘጋጅተናል በኢንተርኔት። ቀላል የማይባል የህዝብ ተስፋ ፈጥረዋል። ቀላል የማይባል የመተባበር መንፈስ ፈጥረዋል። ከዛ በተጓዳኝ የውስጣዊ ድርጅታዊ ስራችንን ለማጠናከር መተዳደሪያ ደንብ አውጥተናል። ለምዝገባ የሚያበቃንን ሰነድ አዘጋጅተን ጨርሰናል። በዋናነት ደግሞ 21 አባላት ያሉት ቦርድ አቋቁመናል። ያ ቦርድ ዛሬ እዚህ ፊታችሁ የቀረብነውን ስራ አስፈጻሚ ኮሚቴ አባላት መርጧል። የተመረጥነው የስራ አስፈጻሚ ኮሚቴ አባላት ከአሁን በኋላ የአብሮነትን የዕለት ተዕለት ስራ የምንመራ ነው የምንሆነው። ከ7ታችን ውስጥ አንዱ አባላችን በአጋጣሚ የቤተሰብ ህመም ገጥሞት በመካከላችን አልተገኘም። 6ታችን እዚህ አለን። ዞሮ 7ታችን እንግዲህ መጀመሪያው በሰብሳቢነት የተመረጥኩት ወይም የተመደብኩት እኔ ነኝ። ልደቱ አያሌው እባላለሁ። በምክትል ሰብሳቢነት የተመረጠችው ዶክተር መቅደስ አዳነ ትባላለች። አሁን ፊት ለፊት እያያችኋት ነው። በጸሐፊነት የተመረጠው አቶ አሸናፊ አብርሃም ይባላል። ያው ታውቁታላችሁ፣ አሁንም ስክሪኑ ላይ ይታያል። የፋይናንስና ንብረት ጉዳዮች ቋሚ ኮሚቴ ሰብሳቢ በመሆን ኢንጂነር ሙልጌታ ዘለቀ፣ እሱም ስክሪን ላይ ያለ፣ በሌላ መድረክም ታውቁታላችሁ። ዶክተር እስማኤል ጉርሲ አሁን አልተገኙም ያልኳቸው አባላችን ናቸው። እሳቸው የድርጅት ጉዳዮች አስተባባሪ ኮሚቴ ቋሚ ሰብሳቢ ሆነው ነው የተመደቡት። 6ኛ ፕሮፌሰር ዝቅኤል ጋቢሳ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል። 7ኛ አቶ መስፍን አየነው የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ሆነው ተመርጠዋል እና ከአሁን በኋላ ከሚዲያም ጋር የሚኖረን ግንኙነት በእነዚህ አመራሮች በኩል ይሆናል ማለት ነው። የአብሮነት ኢትዮጵያን የዕለት ተዕለት ስራም የሚመራው ይሄ ስራ አስፈጻሚ ኮሚቴ ይሆናል ማለት ነው እና ምን ያህል እድሜ ይቆያል፣ ኃላፊነቶቹ ምንድናቸው የሚለው በአጸደቅነው የህገ ደንብ ተደንግጎ ተቀምጧል። እንግዲህ በተቀመጠው አሁን ለአጭር ጊዜ ያቀርናቸው 2 ስራዎች አሉ። አንዱ የሰነድ ዝግጅት ስራ ነው። ይሄን ትግል በህዝባዊ እምቢተኝነት እንዴት ነው ህዝቡ ሊያሸንፍ የሚችለው የሚለውን ጥያቄ በብቃት የሚመልስ አንድ ሰነድ ለማዘጋጀት አቅደናል። ሁለተኛው ደግሞ አገዛዙ በተለያየ ምክንያት ከስልጣን ሊወርድ ይችላል። አሁን የታጠቁ ኃይሎች በሚያደርጉት ትግል ምናልባት ከስልጣን ሊወርድ ይችላል፣ ወይም ደግሞ በህዝባዊ እምቢተኝነት ትግል ከስልጣን ሊወርድ ይችላል፣ ወይም ደግሞ በራሱ ውስጣዊ ችግር በመፈንቅለ መንግስትም ከስልጣን ሊወርድ ይችላል። የኛ ፍላጎት አገዛዙ በሰላማዊ ህዝባዊ እምቢተኝነት ከስልጣን እንዲወርድ ነው። ከስልጣን ከወረደም በኋላ ስልጣን ማጣቱ ብቻውን ግብ ስላልሆነ ሀገራችንን ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ የሽግግር ሂደት እንዴት ነው የሚኖረን የሚለውን ጥያቄ መመለስ አለብን ብለን ስለምናምን ሁለተኛው የሰነድ ዝግጅታችን ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውን ጥያቄ የሚመልስ ይሆናል። ከነዚህ ጎን በጎን ያው 2
መሬት ላይ የሚሰሩ ስራዎችን አቅደናል። አንዱ ባለፈው እንዳደረግነው በጣም ከፍተኛ የሆነ የህዝብ ተሳትፎ የሚታይበት ሚሊዮኖችን የሚያሳትፍ ጦርነት ይቆም፣ የግፍ አገዛዝ ያብቃ፣ ሽግግር ይካሄድ፣ ሰላም ይስፈን የሚለውን መርህ የተከተለ አንድ የኢንተርኔት የተቃውሞ ትዕይንተ ህዝብ ይካሄዳል። ከሱ በመቀጠል ደግሞ በዋሽንግተን ዲሲ እና በለንደን ከተማ አንድ ከፍተኛ የሆነ ከስካሁኑ በአይነቱም በይዘቱም ለየት ያለ ከፍተኛ ህዝብ ያሳተፈ ሰላማዊ ሰልፎችን ለማካሄድ አስበናል። ያው ቅድም በመግለጫው እንደተገለጸው እነዚህን ስራዎች የአብሮነት ኢትዮጵያ ብቻውን ከሚያካሂድ ይልቅ ተመሳሳይ ዓላማ ካላቸው ሌሎች ስብስቦች ጋራ በጋራ ብናካሂዳቸው የተሻለ ይሆናል የሚል እምነት አድሮብናል። ስለዚህ የጋራ ግብረ ኃይል አቋቁመን እነዚህን ጉዳዮች በጋራ እንድንሰራ ያው በመግለጫው የተገለጹ ጥሪዎች አቅርበናል። በስም ጠቅሰን ድርጅቶች ከኛ ጋር ተመሳሳይ ሚና አላቸው ያልናቸውን አቅርበን ግብዣ አቅርበናል። ግን እነሱ ብቻ ሳይሆኑ ይሄ ጉዳይ እኔንም ይመለከተኛል፣ በእነዚህ ሁለት መርሃ ግብሮች ዙሪያ እኔም በጋራ ባለቤት ሆኜ ማዘጋጀት እፈልጋለሁ የሚል ሁሉ ጥሪያችንን ተቀብሎ አብሮን ሊሰራ ይችላል። በእኛ በኩል በጣም ክፍት ነን። ይሄ እንደተጠበቀ ሆኖ ግን አሁን የፖለቲካ ኃይሎችን የትግል እንቅስቃሴ ለማስተባበር ወደ ህብረት እንዲመጡ ግፊት ለማድረግ ለማጠናከር የአብሮነት ኢትዮጵያን የሚመስሉ ሌሎች ስብስቦች ሲፈጠሩ እያየን ነው። መፈጠራቸው በጣም ጥሩ ነው። ግን ደግሞ ለተመሳሳይ ዓላማ ተቋቁመን ቁጥራችን መብዛቱ ተገቢ ነው የሚል እምነት የለንም። ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል የሚል እምነት አለን። ስለዚህ የአብሮነት ኢትዮጵያ በኩል እነዚህ ድርጅቶች ተባብረው ጠንካራ የሆነ ስራ ከመስራትም ባለፈ እስከ መዋሃድ ድረስ ቢመጡ ይጠቅማሉ የሚል እምነት አለን። በእኛ በኩል ተመሳሳይ ዓላማ ካላቸው ኃይሎች ጋራ በህብረት ብቻ አይደለም በውህደት ጭምር አብረን የመስራት ቁርጠኝነት ያለን መሆኑን በመግለጫው ተጠቅሷል። ስለዚህ እነዚህ ናቸው እንግዲህ ያስቀመጥናቸው መሰረተ ሐሳቦች። ዞሮ ዞሮ እነዚህ ዓላማዎች ሊሳኩ የሚችሉት በተወሰኑ ድርጅቶች እንቅስቃሴ አይደለም፣ በሁሉም ህብረተሰብ ተሳትፎ ነው። በእኛ በኩል ከዚህ ቀደም ቃል እንደገባ ነው ኢትዮጵያ ውስጥ ተጨባጭ ሆነ ለውጥ ለማምጣት ሌት ተቀን እየሰራን ነው፣ ያለ እረፍት እየሰራን ነው እና በአጭር ጊዜ ይሄ እንቅስቃሴ ወደ ትልቅ ትብብር አድጎ የኢትዮጵያ ህዝብ ከእንግዲህ በቃኝ ብሎ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ ቢተኝነት አቀጣጥሎ ለዘላቂ ሰላም ለዘላቂ ብልጽግና የሚያበቃ ለውጥ ያመጣል የሚል ተስፋ ይዘን እየሰራን ነው የምንገኘው እና የሁሉንም ትብብር እንፈልጋለን። በእኛ በኩል ሌላ የስልጣን ጥያቄ የለንም። የፖለቲካ ድርጅት አይደለንም። ለፖለቲካ ስልጣን አንወዳደርም። ትግሉ ተጠናክሮ ለውጤት እንዲበቃ እገዛና ጥረት ለማድረግ ነው የተመሰረተው። ስለዚህ ምንም ቅድመ ሁኔታ ሳናቀርብ ከማንኛውም ተመሳሳይ ዓላማ ካለው ኃይል ጋራ በትብብርም በውህደትም ለመስራት ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን እና በደብዳቤው ላይ የገለጽናቸው እና ጥሪ ያቀረብንላቸው አካላት ጥሪያችንን በበጎ መልስ ይሰጣሉ የሚል ተስፋ አለን። ከዛም ውጭ አሉ በትብብር መስራት እንፈልጋለን የሚሉ ኃይሎች ለጥሪያችን አዎንታዊ መልስ ይሰጣሉ የሚል ተስፋ አለኝ እና መገናኛ ብዙሃን ካሁን ቀደም ብዙ ድጋፍ ነው ያደረጋችሁልን። ያለ እናንተ ድጋፍ እዚህ መድረስ አንችልም ነበር። ይሄ ድጋፋችሁ የበለጠ ተጠናክሮ ይቀጥላል የሚል ተስፋ አለን። በጋራ ነው ይህን ጉዳይ ዳር ላይ ልናደርሰው የምንችለው። ስለዚህ ዛሬም በመገኘታችሁ ከልብ እናመሰግናለን። ግን ለተፈጠረው ቴክኒካል ችግር መገናኛ ብዙሃኑንም አድማጩንም ህዝብ በድጋሜ የአብሮነት ኢትዮጵያ ስም ልባዊ ይቅርታ ማቅረብ እፈልጋለሁ እና ምናልባት ጥያቄ እና መልስ ካለ የአብሮነት ኢትዮጵያ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ፕሮፌሰር ሕዝቅኤል ጥያቄዎችን እየተቀበለ ልናስተናግድ እንችላለን። ያው ብዙ ጋዜጠኞች በቴክኒክ ብልሽቱ ችግር ምክንያት አልተገኙም። ምናልባት ሌላ መድረክ አዘጋጅተን ሰፋ ያለ ጥያቄና መልስ ለማስተናገድ የሚያስችል ሁኔታ ልንፈጥር እንችላለን። ለዛሬው ግን እዚህ የተገኛችሁ ጋዜጠኞች ጥያቄዎች ካሏችሁ እናስተናግዳለን። መድረኩ ክፍት ነው። ፕሮፌሰር መድረኩን መውሰድ ትችላለህ። ከልብ አመሰግናለሁ።